5 ወር እንኳን አይሞላኝም ተሰውየው ጋር ከተዋወቅኩኝ ከዛ ህይወቴ ውስጥ ከገባ በኋላ ጭራሽ እኔ ላይ የነበሩ ነገሮች ጭራሽ በቃ ህይወቴ ጨለማ ነው የሆነው። እኔን እዛ ልኮ ቁጭ አድርጎ እሱ ከሰራተኛ ጋር ነው እዚህ ጋር ላይፍ የጀመረው ህይወቴ የጀመረው ከሰራተኛ ጋር የኔን ደም እየጠጣ ይሄ ነገር ለብዙ አረብ ሀገር ላሉ ሴቶች በጣም ትምህርት ነው። ብዙ አሉ ወንድ ልጅ አምነው መተው ያልወለዱት ሊሰተው መጣው ልጆቻቸው ተይዘውባቸው ይሄን ያክል ብር አምጪ እየተባሉ አባትሽን ማታቂ ዲቃላ ይለኛል፣ ቤተሰብ የሌለሽ ይለኛል። ብዙ በቃ በቤተሰቦቼ በደካማ ጎኔ ይገባኛል። ማን አባሽ አለሽ? ምንም ባረገሽ እኮ ማንም አይደርስልሽም፣ አንቺ ቤተሰብ የለሽም። ከዛ በኋላ ግን ህይወቴ ውስጥ ከገባው በኋላ ብዙ ነገሮች ሰማሁ። ከተለያዩ ሴቶች ጋር የሚሄድ ወንድ እንደሆነ፣ ለትዳር የማይሆን ወንድ እንደሆነ ብዙ ነገሮችን ሰማሁ። እሱንም ስሰማ ባይኔ እስካላየሁ ድረስ አላምንም ብዬ አብረን መቀጠል እንጀምር። የሆነች ሰራተኛ መጣች፣ እኔ ያውቃታለሁ ብሎ እሱም ያውቃትን ሰው ነው ያመጣው። በእኔ በኩል ሰራተኛ ሲመጣ አይፈልግም። ለካን የተነጋገረው ነገር አለ። ለምኛ ቃለው ሊቦርቦኝ ለምኛ ቃለው በልጄ ብዙ ነገር አድርጊያለሁ። ብር ካላክሽማ አደቡ ያለኝ እንዴ ልጄስ አላሳይም። ለምን በቃ ተፈለኩኝ ይዤው ጠፋለሁ። ወደ ክፍለ ሀገር ውስጥ የሆነ ቦታ አስቀምጣለሁ። ካልፈለኩ ደግሞ የሆነ ድርጅት ውስጥ ሰጠዋለሁ። ይለኝ ጀመር። ቀን በ15 ቀኑ ማለት ነው። ለምን እንዴ ብዬ ይሄንን ሳደርግ 1 ሳምንት 2 ሳምንት ገብቶ ብሎክ ያደርገኝና ልክ ደሞዜ ቀረብ ሲል ብሎኩን ይከፍተዋል። ተን እንለወጣለን ብዬ ነው ሄድኩት። እሱ ደግሞ የራሱ ሌላ ህይወት አለው። እኔን የፈለገኝ ልጁን ይዞ ብር የመቀበያ መንገድ ማለት ነው። ብር የመቀበያ መንገድ እንጂ እኔንም ፈልጎኝ አይደለም። ሌላ ህይወት አለው። በጣም ከብዙ ሴቶች ጋር ነው የሚውለው። ከዛ ልክ ያችን ብር ከላኩለት በኋላ ብሎክ አደረገ። ለካን ሚስጥሩን በኔ በኩል የሆኑ ሰራተኞች ከሄዱ ሚስጥሩን ሊያወጡበት ነው፣ ሊናገሩበት ነው። ይሄን ሁሉ አድርጎ እሱ ቁጭ ብሎ ብር ሲያገኝ ይወጣል፣ ይጠጣል፣ እንደፈለገው ከሴት ጋር ሆኖ ይመጣል። ቤዛ እዛ እየሰራች ብር ትልካለች። እንዴት ነሽ? እግዚአብሔር ይመስገን። ድምጽሽ አይሰማም። እሺ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ቆያችሁኝ። ስቱዲዮአችን ድረስ ስለመጣሽ በጣም ከልብ አድርገን እናመሰግናለን። እንግዲህ የተገናኘ ነው ያው በህይወት ኑረት መካከል የገጠሙሽን አንዳንድ ጉዳዮች ልንነጋገር ነው። እንተዋወቅ እስቲ መጀመሪያ። እኔ ባንቺ አምላክ ማናያ አስራት እባላለሁ። ተወልጄ ያደግኩት ወደ ምስራቅ ጎጃም ነው። ያ የትምህርት ደረጃም እስከ 9 የተማርኩት እሱንም ያው በመንግስት ድጋፍ ነው የተማርኩት። ቤተሰብ እና አባት ስለሌለኝ ነው እንዴ በወላጅ አልባ ደብረ ማርቆስ ድብዛ ትምህርት ቤት በሚባል በመንግስት ድጋፍ ነው በዛ ተምሬ ያው እስከ 9ኛ ክፍል ደርሼ ከዛ በኋላ ያው ከነበርኩበት ቦታ ላይ ያው ጣፍቼ ሰው ማለት ሰው አስጠፍቶ ወደ አረብ ሀገር ልኮኝ ዱባይ ወደ 9 አመት ከምናምን ሰርቼ ወደ ኢትዮጵያ ተመልሼ መጣሁ ማለት ነው። በዛ መሀል ባልሆነ በማለት ያው ሰው ከማጣት የተነሳ መጠጋ በሰው ከማጣት የተነሳ ተመልሼም ስመጣ አንድ ሰው እንደ ወንድም ሆንሻለሁ እንደ ቤተሰብ ሆንሻለሁ ብሎ ወደ ቤተሰቦች ቤት አስጠጋኝ። ቸርች ውስጥ የሚያገለግል ሰለሞን ግርማ ይባላል። የዚህ ህፃን ልጅ አባት እና በቃ ከዛ ልጁ ድርጉዝ እንደሆንኩ ሲታወቅ ያው ልጁን እንደማይፈልግ ነገረኝ። ለሰው ስጪ አስወርጃ አንቺን አልፈልግም አለኝ። በዛ ሰዓት ያው እኔ ደግሞ እናትነት ስላለ ልጁን ያው 2 አመቱ ከ2 ወሩ ነው ከልጄ ጋራ ያው ዋጋ ከፍዬ አሳድጋለሁ ብዬ አንዳንድ ሰዎችም እየደገፉኝ ከጎኔ እየረዱኝ እኔም በነበረች ነገር እስከ 1 አመት ከ9 ወር አብሬው ነበርኩኝ። ከዛም በኋላ ያው እንደማንኛቸውም ሴት ልጄ አባ ምናምን እያለ ሲያስቸግረኝ ይሆነኛል ብዬ የሆነ ሰው ተዋውቄ ወደ ቤቴ ያስገባውኝ። አባ ሲልሽ እሱ ያው ልጄ አባዬ ነው ያገኘው ወንድ ሁሉ አባዬ ነው የሚለው። ከዛ እኔም በማላ አንዳንድ ስራዎች ተመራራጭ ስራ ምሰራ ነበረ። ያየውን ወንድ ሁሉ አባዬ እያለ እያደቅፍ ሲል በቃ ልጄ እሱም አልፈልግም ስላለ ከፈለግሽ ጣዩ ተፈለግሽ ፈለግሽውን አርጊ ተፈለግሽ ማስወርጅ ብሎ በሰዓቱ ብዙ ነገር ዛቻ ማስፈራሪያም ነበረብኝ እና በህይወቴ ላይ ችግር እንዳይደርስ ብዬ እኔም ለሆነ ሰዓት ላይ ዞር ብዬ ነበር የምኖረው ወደ ሆነ ቦታ ላይ ማለት ያው ቸርቹም ትልቅ ከመሆኑ የተነሳ እኔ ጋር ተሰሚነት አልነበረኝም። እነሱ ጋር ላይ ነው ተሰሚነት የነበራቸው። ሰውም እነሱን ነው የሚደግፈው። በቃ እኔ በብዙ ነገር አይምሮዬ በጣም ተጎዳ። ከገንዘቤም አልሆንኩኝ ከብዙ ነገር ሳልሆን ብዙ ነገሮች ተበላሹብኝ በህይወቴ ውስጥ። ከዛም በኋላ በቃ የሆነ ቦታ ላይ ተከራይቼ እየኖርኩኝ የሆነ ሰው ወደ ህይወቴ መጣና የፍቅር ጥያቄ ሲጠይቀኝ እኔም አንድ ልጅ አለኝ
እና አንቺም ልጅ እያሳደግሽ ብቻሽን ነው ቁጭ ያልሽው፣ እኔ ምንም የለኝም ግን አብረን ሰርተን ብንለወጥ ብሎ በህይወቴ ውስጥ ገባ። ከዛ ህይወቴ ውስጥ ሲገባ እሱ ምንም ኖሮት አይደለም፣ በሰዓቱ እኔ ምንም የለኝም ሰርተን እንለወጣለን ብለን ነው። ይሄ ልጅ ደግሞ ማቀው ገና 5 ወር እንኳን አይሞላኝም ተሰውየው ጋር ከተዋወቅኩኝ። ከዛ ህይወቴ ውስጥ ከገባ በኋላ ጭራሽ እኔ ላይ የነበሩ ነገሮች ጭራሽ በቃ ህይወቴ ጨለማ ነው የሆነው። ይሄኛውን ካገኘሽ በኋላ ይሄንን በቃ ደላላ ነው የሚሰራው፣ ደላላ ነው በቃ። ከዛ ይደበድበኛል፣ ብዙ ነገር ነበር የሚያደርግ። ልጁ ሁሉ ከአንዴ ሁለቴ እየደበደበን መስመር ላይ ልጁ ሁሉ ወድቆ ኮብልስቶን ላይ በቃ በጣም በመደባደብ ያምናል። የክፍለ ሀገር ልጅ ነው፣ ይደበድበኛል። ከአንዴም ሁለቴ ፖሊስ ጣቢያ ሄዶ ፈርሟል። አልመታትም ብሎ ፈረመ። ከዛ አስታርቀው ላኩን። በጣም እንጣላለን፣ በተደጋጋሚ ይመታኛል። አንቺ አባትሽን ማታቂ ዲቃላ ይለኛል፣ ቤተሰብ የሌለሽ ይለኛል። ብዙ በቃ በቤተሰቦቼ በደካማ ጎኔ ይገባኛል። ማን አባሽ አለሽ? ምንም ባረገሽ እኮ ማንም አይደርስልሽም፣ አንቺ ቤተሰብ የለሽም አይነት ነገሮች እየተናገረ በደካማ ጎኔ ይገባብኛል። ከዛ እየኖርን አብረን 3 ወር ሞላን። 3 ወርም ሲሞላን 3 ወር ሙሉ ሰላም የለም፣ ምንም ብር የለውም። ያው ሲገባን በወደ ቤት ውስጥ ብር ኖሮት አይደለም ሰርተን እንለወጣለን ብለን ነው። ከዛ በኋላ ግን ህይወቴ ውስጥ ከገባ በኋላ ብዙ ነገሮች ሰማሁ። ከተለያዩ ሴቶች ጋር የሚሄድ ወንድ እንደሆነ፣ ለትዳር የማይሆን ወንድ እንደሆነ ብዙ ነገሮችን ሰማሁ። እሱንም ስሰማ በአይኔ እስካላየሁ ድረስ አላምንም ብዬ አብረን መቀጠል ጀመርን። ከዛ ወደ አረብ ሀገር ሂጅ ልጁን ለእኔ ሰጠሽ አለኝ። አረብ ሀገር መሄድ አለብሽ፣ መስራት አለብሽ፣ እኔ ልጅ አሳድጋለሁ አለኝ። ማሳደግ ከቻልክ ያንተ ልጅ ለምን ክፍለ ሀገር ላከው ስለው በቃ ስለማልችል ልኬዋለሁኝ፣ ግን ይሄ ልጅ ደግሞ እኔ ይዛለሁ፣ አንቺ ሄደሽ ስሪ፣ ብር ላኪ አለኝ። ከዛ እኔም ፕሮሰሱ ተጀመረ። የሴጣን ስራው ደግሞ 15 ቀንም አልሞላውም ትኬቱ ሲመጣ። ከዛ በቃ ትኬቱም ቶሎ መጣልኝ። እንዳጋጣሚ በሰዓቱ ብርም አልነበረም። አንዳንድ ቤት እቃ ተሸጠ። በቃ ማለት የጠቀመ እቃ አይደለም። ከዚህ በፊት ከዱባይ ያመጣኋቸው እቃዎች ነበሩኝ፣ ብራንድ ጫማዎች፣ ቦርሳዎችን በቃ በሙሉ 1000፣ 2000፣ 3000 እያልኩ ማጠራቀም ጀመርኩ። እነሱም እየተሸጡ ከሰው ላይ እየተበደርኩኝ። ከዛ እንዳጋጣሚ እሱ ያገት ልጅ አለው፣ እሱም ደግሞ ወደ 24000 ብር ሞላልን። እንደዛ ተብሎ የኤጀንሲ ብር ነበር። እሱም በቃ እስከነ ልጄ ሂጄ በግል ሳናግራት ችግር የለውም ተብሎ 17000 ነበር የምንከፍለው። 2500 ብር ዩኒፎርም ክፈሉ ተብሎ እሱም ብቻ ከፈልኩኝ። በቃ እሱን ከፍዬ በረራዬ ሌሊት 8 ሰዓት ነበረ። ልጄ እንደተኛ ነው ፍላይቴ ራሱ የነበረው እና ሰራተኛ ሳይመጣ መሄድ ስለሌለብኝ የነበርኩባቸው ሰዎች በጣም ጥሩዎች ናቸው። ጎሮ ነበረ፣ ትግሬዎች ናቸው። ሰዎች በጣም ጥሩ ሰዎች ናቸው። እውነት ለመናገር ትልልቅ ሰዎች ናቸው። ልጄን በጣም ነው የሚወዱት። እኔን በጣም ትሪት ያደርጉኛል። በቃ ራሽን ጠብቂ ምናምን በቃ በጣም ጥሩ ሰዎች ናቸው። እና ሲሄድም እነሱ ግቢ 6500 ተከራይተን የምንኖርበት ግቢ ነበረና እዛ ነበረ ልጁን ጥዬው ሄድኩትኝ። እዛው እያለ እዛ ግቢ እነሱ እዛ እንዲኖር አድርጌው ነበር የሄድኩትኝ። የሆነች ሰራተኛ መጣች። እኔ ያውቃታለሁ ብሎ እሱ የሚያውቃትን ሰው ነው ያመጣው። በእኔ በኩል ሰራተኛ ሲመጣ አይፈልግም። ለካን የተነጋገረው ነገር አለ። ከዛም በቃ የሆነች ልጅ መጣች። 4 ቀን አብራኝ ቆየች። አሳየዋት ምናምን በቃ ልክ 5ኛው ላይ ፍላይቴ ስለነበረ 8 ሰዓት ሌሊት ሲሄድ ልጁ ተኝቶ አልሳምኩትም። ሁሉ በተኛበት ነው እንግዲህ አስቦ አመት አርግዤ 9 ወር አመት ከ9 ወር እንዴት አርጌ ልጄን እንዳሳደግኩት ነው የሚያውቁኝ ብዙ ሰዎች አሉ። ከጤና ባለሙያ ጀምሮ ከዶክተሮች ጀምሮ ከብዙ ሀብታሞች ብዙ ነገሬን ያውቃሉ። እንዴት ይሄ ልጅ እዚህ እንዳደረስኩትኝ ለምኛ ቃለው ሊቦርቦኝ ለምኛ ቃለው በልጄ ብዙ ነገር አድርጌያለሁ። ታመሜ ሆስፒታል ተኝቼ ብዙዎች ወደ 100 ምናምን ሺህ ብር ከፍለው አሳክመውኛል። አሁንም ያዩኛል። በዚህ ብዙ ዋጋ የከፈሉልኝ ሰዎች አሉ። በቃ በልጁና በእኔ ጉዳይ የማያውቀን ሰው የለም። ብዙ ሰው ያውቀናል። እና መጨረሻም ላይ በቃ ይቺ ፕሮሰሷ መታ ልክ ሌሊት ላይ ፍላይቴ ሲሆን ወሰደኝ፣ ኤርፖርት አደረሰኝ፣ ተመለሰ። እኔም በቃ ፍላይቴን ቀጠልኩኝ፣ ሄድኩኝ፣ ደረስኩ። ስደርስም ሰዎች እጅግ በጣም ጥሩ ሰዎች ናቸው። እውነት ለመናገር ያው ቋንቋም ስለምችል እኔ የቋንቋ ችግር የምንም ችግር የለብኝም። አረብኛ ትችላለሽ? በደንብ አረብኛም እችላለሁ፣ እንግሊዝኛ ማወራለሁ፣ ችግር የለብኝም። ሳውዲ ነው ሁለተኛ መልሰሽ ሄድሽው? ተመልሼ ወደ ሳውዲ ነው ሄድኩትኝ። እሺ። እና ሳውዲም ሲሄድ ያው በኤጀንሲ ስለነበር እግዚአብሔር ይመስገን በኤጀንሲ ብቻ ስለሆነ ሳይሆን ሳውዲ እንደምሰማው ክፉ መስሎኝ ነበረ። ሳውዲ ጅዳ የሚባል ሀገር ነበር ሄድኩትኝ። እንደውም ፕሌኔ 2 ፕሌን ነበረ፣ በ2 ነበር የተቆረጠልኝና ሰዎች ከእናት ከአባት በላይ ከምብል በላይ እኔ እዚህ ስለገባው አላንቋሻቸውም። በጣም ጥሩ ሰዎች ናቸው ከምብል በላይ። ነፃነት አለ፣ ምግብ ላይ ችግር የለም። ደሞዝ ልክ 2 ቀን ሲቀርህ ነው የሚከፍሉ። በቃ በጣም ከሚገርም ዶክተሮች ናቸው፣ ባልና ሚስቶች። ሰዎች በጣም ጥሩ ሰዎች ናቸው የነበርኩባቸው ሰዎች። ከዛ ልክ በሄድኩ 15 ቀን ብር ላኪ ያለኝ
ብር ላኪልኝ ሲለኝ ከየት አምጥቼ ቅድሚያ ተቀባያቸው አለኝ። እንዴ አሰራም እንዴ ስራ የለም ነው? እሺ ብር ካላክሽማ አደቡ ያለኝ። እንዴ ልጄስ አላሳይም። ለምን? በቃ ተፈለኩኝ ይዤው ጠፋለሁ፣ ወደ ክፍለ ሀገር ውስጥ የሆነ ቦታ አስቀምጠዋለሁ፣ ካልፈለኩ ደግሞ የሆነ ድርጅት ውስጥ ሰጠዋለሁ ይለኝ ጀመር። ግን በ15 ቀኑ ማለት ነው። እንዴ ከዛ እንዴት ልስራ? የሄድኩት ስራ ምግብም ነው የምሰራው፣ ቤትም አጸዳለሁ። 2 ነን፣ ቤቱ ትልቅ ነው። ሌላም ሰራተኛ ኬንያ ሰራተኛ ልጅ ከኔ ጋር የምትሰራው። ከዛ ልክ በቃ ልጄን ምን ያደርግብኝ ይሆን ብዬ ልክ ምግብ አዘዘውኝ እየሰራሁኝ ልጄ አይምሮ ያለ ልጄ ላይ ነው። እንዴ ባልመጣስ ኖሮ ለምን አለምንም እንደ ሀገር ላይ ለምን እንደ ሴት አዳሪ ሶኛ አላሳድገውም? እንዴ እናት እኮ ለልጇ ብዙ ነገር ትከፍላለች። ለምን እንዴ ብዬ ይሄንን ሳደርግ 1 ሳምንት 2 ሳምንት ገብቶ ብሎክ ያደርገኝና ልክ ደሞዜ ቀረብ ሲል ብሎኩን ይከፍተዋል። የደሞዜ ሰዓት ሲደርስ ብሎኩን ይከፍተዋል። ከዛ የሆነ ሰዓት ላይ የመጀመሪያ ደሞዜ ልልክ ራሱ ፈራሁ። በቃ ላልክ ነበር ዝም ብዬ 2 ወር ሰርቻ አገሬ ልገባ በራሴ ወሰንኩኝ። ከዛ በቃ ብሎክ አድርጋኛለች። ልጁ እየተራበ ነው ሲል እውነት ልጁ ከርቦ ከሆነ ብዬ ታጠገብ ያለበት ሰው እዚህ የተከራየንበት ግቢ ስለሚያውቁ ሁሉ ነገር እስኪ 500 ብር ስጪው ናቲ ማለት ቅዱስ ተርቧል ምናምን ተብሏል ብዬ ያ ጓደኛዬን ስጠይቅ አይመስለኝም እንደዛ ነገር አለች። ምንድነው ስል በቃ ዳይፐር የለው ተብሏል። ይሄ ነገር አንቺን ለማጨናነቅ እንጂ እንደዛ አይመስለኝም ተይ ቤዛ አለችኝ። ያው በእርግጥ ብዙ ነገር ያስፈልገዋል፣ ግን ደግሞ ደሞዝሽ ካልደረሰ ዳ ውስጥ መግባት የለብሽም ስትለኝ እሺ ነው እንዴ እሺ፣ ግን በቃ ለኔ ደስ እንዲለው 500 ብር ግቢና ስጭልኝ ብዬ 500 ብር ሄዳ ስትሰጠው እንዴት 500 ብር ትሰጭኛለሽ ብሎ እሷ ላይ ዛቻ ፈጠረ። እንዴ እርቦናል ተቸግሮናል አላለችውም እንዴ? ሰራተኛዋ በጎን ደውላ ልጁ የሚበላው የለውም እንደዚህ ነው ምናምን እያለች እያስፈራራችኝ ነው። በዛም እሷ ልጅ አላሳይም ብላ ብሎክ አረገች። ልጄን አሳይኝ ስላት እሷን ብሎክ አረገችኝ። 7000 ብር ነው ደሞዟ። እንግዲህ አስበው። እኔ ለልጅቷ የሚያስገባውበት ደረሰኛለኝ፣ ለሱም የላኩበት በቃ ሙሉ የ1 ወር ደሞዜን 46000 ብር ለሱ ላኩኝ። ለሰራተኛ ደግሞ ለብቻ 7000 ብር ላኩኝ። ከዛ ልክ ይሄን ከላኩ በኋላ ብሎክ አደረገኝና ምን ቢያደርግ ጥሩ ነው ሰፈር ቀየረ። የቀየረበትን ምክንያት ስጠይቅ ባለቤቱን እገላለሁ እደባደባለሁ ብሎ ምን አድርጎ በቃ ሰውየው ሽማግሌ ሰው ነው፣ ትልቅ ሰው ናቸው፣ በጣም የእግዚአብሔር ሰዎች ናቸው፣ ፈጣሪን የሚፈሩ ልጄን የሚወዱ ሱቅ አላቸው። ናቲ የሆነ ነገር ሲፈልግ የሚሰጡት ሰዎች ናቸው፣ ለልጄ የሚያጎርሱ ሰዎች ናቸው፣ ሲሄድ የሆነ ነገር ፈትፍተው የሚሰጡ ሰዎች ናቸው። ጥፋቱ የኔ ላይ ቢኖርብኝም መጀመሪያ እንደ እናትነት ላልወለደ ወንድ ጥሎ እንደሚሄድ እንደሌለብኝ የራሴ ጥፋት ነው። የችግር ሁኔታና ሰው ላለመለመን እውነት በጥሩ ሁኔታ ልጄን ከያዘልኝ ካሳደገልኝ ሰርተን እንለወጣለን ብዬ ነው የሄድኩት። እሱ ደግሞ የራሱ ሌላ ህይወት አለው። እኔን እየፈለገኝ ልጁን ይዞ ብር የመቀበያ መንገድ ማለት ነው። ብር የመቀበያ መንገድ እንጂ እኔንም ፈልጎኝ አይደለም። ሌላ ህይወት አለው። በጣም ከብዙ ሴቶች ጋር ነው የሚውለው። ከዛ ልክ ያችን ብር ከላኩለት በኋላ ብሎክ አደረገኝ። ከዛ የሆነ ጓደኛ ፖሊስ አለው እኔን የሚያስፈራራበት ማለት ነው። እኔን የሚያስፈራራበት የሆነ ፖሊስ ጓደኛ አለው ያገሩ ልጅ። ከዛ እባክህ እንዲህ ቲክቶክ ላይ ገብቼ ፈለኩኝና አገኘሁት። የሱን ጓደኛ የሆነ ሰው ስጠይቅ እንዲህ ብለሽ ግቢ ታገኘዋለሽ እሱ ጓደኛው ነው ሲሉኝ ቲክቶክ ላይ ፈለኩኝና እባክህ እኔ ልጄን አላሳየኝ አለ። ብሎክ አድርጎኛል። የግል ልጄ ነው ይሄ ልጅ። አባት አለው እኮ ልጁ። ዛሬ አልፈልግም ስላለ ሳይሆን ነገ ልጁ የራሱ ጥያቄ አለው። ልጁ 5 ዓመት 6 ዓመት ሲሞላው ወደ ሚዲያ አውጥቼ የአባትነት መብቱን ማስከበር ይችላል። የኢትዮጵያ ሕዝብ ፈርዶለት ለምን አልፈልግህም አላሳድግህም ብሎታል። እኔ እንደዚህ ሆኜ እየለመንኩ የሰው ፊት እየገረፈኝ አንቺ ቆሻሻ አንቺ ለማኝ እየተባልኩ ያሳደግኩት ልጅ ነገ ልጄ ነው ብሎ ሲመጣ ለኔ ሌላ ነገር ነው የሚሆንብኝ። የሚጠራውም በራሴ አባት ነው። እኔ በምንም አይነት ጉዳይ ልጄ ሲጠራ በራሴ ነው የሚጠራው። ባያቱ በራሴ በአባቴ ስም ነው የማስጠራው ልጅን። ለምን በቃ ቅረብ እርዳ አረዳም አልፈልግም ብሏል። እዚህ ጋር ይሄን ያክል ዓመት ሙሉ ዞር ብሎ አይቶት አያውቅም። እና ብቻዬን ያሳደግኩት ብዙ ዋጋ የከፈልኩበት ብዙ ህዝብ ምስክር አለኝ። ብዙ ጓደኞቼ ምስክር ናቸው። እንዴት ሆኜ እንደማሳድግ ያለውበት የምኖርበት የአካባቢውን ሰው ያውቃል። እና መጨረሻ ላይ ሄድኩ። የ1 ወር ደሞዜን ላኩልህ ጠፋ ብሎክ አድርጎኝ። ከዛ ይሄንን ፖሊስ እባክህን ጓደኛውን አይደለም ምከረው፣ ተቆጣው። እኔ ልጄን ማየት ፈልጋለሁ። ልጄን ማየት ካልቻልክ እዚህ ጋር ጋዝ ላይ ነው የምውለው። እንዴ አረቦች ጩኸት ምንም ጥሮች ቢሆንም የሆነ ጩኸት አላቸው። እሱ ጩኸት ይረብሻል። እግሬ ሁሉ ነው የሚንቀጠቀጠው። እንዴ በዛ ላይ ልጄን አለማየት ማለት ለኔ ወይ ተፎቅ መውደቅ ነው ወይ ራሴን ማጥፋት ነው ወይ በረኪና መጠጣት ነው እዛ ሀገር ያለብኝ። እንዴት እኔ የተሻለ ህይወት ብዬ ወጥቼ እሱ እኔን እዛ ልኮ ቁጭ አድርጎ እሱ ከሰራተኛ ጋር ነው እዚህ ጋር ላይፍ የጀመረው ህይወት የጀመረው ከሰራተኛ ጋር ነው። እኔ ይዟት ከመጣት ሰራተኛ ጋር ራሱ ካመጣቸው ሰራተኞች ጋር በቃ በኔ በኩል ከሚመጡ ሰራተኞች አይፈልግም። እኔ ልፈልግ ስለው አይቻልም ነው የሚለኝ። ለካን ሚስጥሩን በኔ በኩል የሆኑ ሰራተኞች ከሄዱ ሚስጥሩን ሊያወጡበት ነው ሊናገሩበት ነው።
ስለዚህ ያለው አማራጭ በእኔ በጓደኞቼ ሁሉ ሰራተኛ አግኝቻለሁ። በሱ በኩል የሚመጡ ሰራተኞች ከዚህ በፊት በቃ አለ አይደለ ልክ የሚያውቃቸው የሆነ ላይፍ አብሯቸው ካሳለፈ ሴቶችን አምጥቶ ቤት ውስጥ እንደ ሰራተኛ አድርጎ ማለት ነው መኖር የሚፈልገው። እዛ እኔ ብር ልካለው እሱ እየበላ እየጠጣ ቁጭ ነው በቃ። ምክንያቱም ስራ የለውም፣ የደላላ ነው የሚሰራው፣ በአየር ላይ የደላላ ነው የሚሰራው። ይሄ ቤት ሰራተኛ ያገናኛል ምናምን፣ ይሄ ቤት ማከራየት ምናምን እየዞሩ ማለት ነው በየሰፈር። እንግዲህ እድሜው በ42 ዓመት ያለ ሰው ነው የሚገርምህ ማለት ነው። በ40 ቤት ያለ ሰው ነው እድሜው። ይሄ ሰው ትልቅ ሰው ነው። እሱም ልጅ አለኝ፣ ተጎድቻለሁ፣ ሴት በድሎኛል ሲለኝ በህይወቴ ውስጥ አቀረብኩትኝ። እንደ ሰውም በሽማግሌ ማለት ነው። እንደዚህ 3 ሽማግሌ ያስቀምጠን ነው። ይህ ሽማግሌ ደግሞ ለልጁ ሲባል የተደረገ ነው። ገብርኤል ፊት ቆመን በሽማግሌ እንደዛ የተደረገ ነገር ነውና ሽማግሌም ከንቱ ነው። የገብርኤልም የተባለው ገብርኤልም አልተፈረም። የተፈለገው እቺ ህፃን ተይዛ በቃ መሄጃ የላትም፣ ቤተሰብ የላትም፣ እናት አባት እህት ወንድም የላትም፣ ማንም ጠያቂ የላትም። ይህንን ልጅ ይዞ ብቻ እያስፈራራ ብር መቀበል ነው የፈለገው። ከዛ የ1 ወር ደሞዝ ላኩኝ፣ ብሎክ አደረገኝ። ይህን ፖሊስ ለመንኩት፣ ብሎኩን አስከፈተልኝ። ብሎኩን አስከፍቶልኝ ለምኜ በቪዲዮ ላይ ስል 2 ሰከንድ 3 ሰከንድ ነው የሚያሳየኝ። ከዛ የሆነ ችግር አይቼበት ለምን ልጁ እንደዚህ ሆነ ካልኩኝ ስድብ ነው የሚከተለኝ። ምንም መተንፈስ አልችልም በገንዛ ልጄ። ከዛ እያለ ቀጠለ። ደረሰ ደሞዝ፣ 2ኛው ደሞዝ መጣ። ልክ 2ኛ ደሞዙ ሊመጣ ሲል ማባበል ጀመረ፣ እኔን ማጽናናት ጀመረ። ልጁን በቀን 2 3 ማሳየት ጀመረ። ከዛ በቃ ልጁ ተርቧል ነው የሚባል ሁል ጊዜ። ይሄ ልጅ እንግዲህ በወር 10 ሺህ ብር በቂው ነው። እኔ የዚህ አባት እኮ 5 ሺህ ብር እንኳን በወር ቢቆርጥልኝ ሌላ ብር አልጠይቀውም። ይኖረውም አይኖረውም፣ አዎ ሀብታም አባት አለው፣ ግን ቢኖረውም ባይኖረውም 5 ሺህ ብር ቢቆርጥልኝ አልጠይቀውም። እኔ ግን ለዚህ ልጅ ተብሎ እሱ ስራ አይሰራም፣ የቤት ኪራይ እኔ ነኝ የምከፍለው፣ የአስቤዛ እኔ ነኝ የማደርገው፣ የሰራተኛ እኔ ነኝ 7 ሺህ ብር የምከፍለው። ይሄን ሁሉ አድርጎ እሱ ቁጭ ብሎ ብር ሲያገኝ ይወጣል፣ ይጠጣል፣ እንደፈለገው ከሴት ጋር ሆኖ ይመጣል። ቤዛ እዛ እየሰራች ብር ትልካለች። መጨረሻ ላይም እንደዚህ 2ኛው ወርም ደግሞ ሲደርስ ላኩኝ። በቃ ለልጄ ብዬ ላኩኝ። ልጄሽን ይዞ ሊጠፋ ነው ይሉኛል። ሰራተኛ ገብቶ እንዲህ አለን ነው ከኔ ብር ወሰደ ትለኛለች። ያችኛዋን የ7 ሺህ ብሯን ሰራተኛ አስወጥቶ ሌላ ሰራተኛ እኔን ሳያናግር አስገባ። ያችንም ሰራተኛ አስገብቶ ተወጣች በኋላ እኔን ታወራኛለች። ሚጣ እባላለሁ። ምንድን ነው እሱ ልጅሽ ጋር ነበርኩኝ እንዲህ ነበር የምሰራው እና ምን ተፈጥሮ ነው 2 ሺህ ብር ወሰደብኝ። ማን ስጭዋለሽ? ብር የለኝም ተራብኩ ብሎ ወሰደው። አስቤዛ ቤት ውስጥ የለም እንዴ። በቀደም 52 ሺህ ብር 46 ሺህ ብር ላኩኝ ከሰራተኛ ውጭ። አሁን ደግሞ የላኩት የ1 ወር ደሞዝ ላኩኝ። ምንድነው ነገሩ ስል አላቅም፣ ብቻ ቤት ውስጥ አስቤዛ የለም። ልጁን ማበለው ልጅሽን እንደማትፈልጊው የተነገረን። እኔ አዎ ልጅሽን አትፈልጊውም አሉ ማለት በቃ ልጇን ስለማትፈልገው ነው ብር ማትልክ ብሎ ነው ያለኝ። እና ልጁን ይዞብሽ ሊጠፋ ነው እባክሽን እኔ እንዲህ አለች እንዳትይኝ በቃ ብቻ ነግሬሻለሁ በልጅሽ ጉዳይ ወስኝ አለችኝ። ከዛ በድብቅ ትኬት አስቆረጥኩኝ። በቃ ኢትዮጵያ ውስጥም ያለ ሰው ልጁንም ያየ ሰው በቃ በልጅሽ ማትደራደሪ ከሆነ ሰዎች የሚፈቅዱልሽ ከሆነ ሞክሪ 1 ሳምንትና ወደ ኢትዮጵያ ገብተሽ ልጅሽን አስተካክይ፣ ያለዛ ሌላ ችግር ነው የሚፈጠረው። ሰውየው አንቺን አይደለም የሚፈልገው ልጁን ይዞ ብር ነው የሚፈልገው፣ ሌላ ነገር የለም በአይንሽ የምታየው ነው ተባልኩኝ። ነው እንዴ ብዬ ምንም እንዳልሰማው ሆንኩኝና ደወልኩኝና ስልክ ምን ሆናችሁ ነው ጠፋችሁ ስል አንቺ ነሽ እንጂ 1 ሳምንት የዘጋሽን። እንዴ እኔማ ብር ከላኩ በኋላ እኮ እኔን አትፈልገኝም፣ ብር ስልክ ብቻ ወይም ደግሞ ደሞዜ ሲቀርብ ነው። በመጣው በ2 ወሬ ውስጥ የላኩት በአንተ ስም ብሩ ምን ያክል ነው? እና ኑሮ ውድ ነው፣ ዘይት ገዘው በዚህ ወጥቶ የቤት ክራይ 13 ሺህ ብር ነው የቤት ተከራይ ብያለሁ። አዎ በቃ እዛ ግቢ ውስጥ ተሰውየው ተጣልተን ኮሚቴ አምጥቶ እስከ ሐሙስ ካልወጣክ ሲለኝ ሊያባረረኝ ሲል በቃ ወጥቼ ቤት ሳጣ አራብሳ ገባሁኝ። ኮንዶሚኒየም ባለ 2 ምኝታ ተከራይቶልሃል 13 ሺህ ብር እኔ ያስቀምጨው የሄድኩት በ6500 ብር ቤት ነው። መብራት አለ ምን አለ፣ ሰዎቹ ጥሩ ናቸው። እሱ ግን ለምን እንደወጣ ስሰማ ያመሻል እስከ 4 ሰዓት እስከ 3 ሰዓት ተኩል እያመሸ ግቢ ይደበድባል፣ ይረብሻቸዋል። እኔ ወደ አረብ ሀገር ከሄድኩ በኋላ የታምሽቶ እንደሚመጣ አይታወቅም። በሱ ተብሶም ደግሞ ደባደባለሁ ብሎ እንግዲህ ያውቃሉ እዛ አካባቢ ያሉ እንትኖች። ሰውየው በቃ ህይወቴ ሳይጠፋ ብሎ በፊትም ከአንዴም 2ቴም በእኔ ጉዳይ ፈርሟል። ማለት ይሄ ሁሉ ተጥቅም ውጭ አድርጎኝ ነበር እግሬንና ፖሊስ ጣቢያ ሄዶ ላይመታኝ ላይደርስብኝ ፈርሟል። በቃ ተለያዩ ሲባል አይሆንም ነው የሚለው እሱ። እሷ በህይወት ከኔ ተለይታ በህይወት መኖር አትችልም፣ እገላታለሁ ነው በቃ። ይሄንን ያለበት ደግሞ ሪከርዶ አለኝ። ኢትዮጵያ ውስጥ ከኖርኩ እኔን ቆራርጦ መግደል እንደሚችል በቃ እኔ እሱን ትቼ ሌላ ወንድ ማግባት እንደማልችል በቃ ቤዛ ቤተሰብ የላትም እያስፈራራ አብሬው እንድኖር ነው የሚፈልገው። እኔ መጀመሪያም ላይ ሳላቅ ሳልጠናና ዘልዬ የገባሁበት ልጄ ሁሉንም ሰው እያየ አባቴ ነው በቃ አባ ማማ ባባ ሲለኝ እንደ ማንኛቸውም ሰው ሰርተህ ትለወጣለህ የሚለው ነገር ወደ ሌላ ህይወት ውስጥ እንድገባ አደረገኝና
ገባሁበት። አልፎም ተርፎ ልጅን ያክል ነገር ደግሞ በሞግዚት ቀጥሬው አምኜው ሲሄድ አደራነቱን መወጣት ሲችል ጭራሽ በልጁ እያስፈራራኝ ብር ካላክሽ ልጁን አላሳይም፣ አንቺ ቆሻሻ ነው የሚለኝ፣ አንቺ ቤተሰብ የሌለሽ መናጤ ደሃ ነው የሚለኝ። በቃ ብዙ ነው በአእምሮዬ ላይ በቃ በስነ ልቦና ላይ በጣም ሲመላለስብኝ መጨረሻ ላይ ልክ አሁንም 2 ወር ደሞዜ ልኬ 2 ወር ከ15 ቀን መጣ። ደረሰኙ በሙሉ አለኝ በሱ ስም የገባበት በሰራተኛ ስም ያስገባውበት ማለት ነው። 2 ወር ልክ ከ15 ቀን ሲሆን እኔ ትኬቱን ቀደም ብዬ ነው በቃ ኢትዮጵያ ውስጥ ያለ ሰው ማስጠንቀቂያ ሰጠኝ። ልጁ እንዲህ አይነት ሁኔታ ላይ አይተነዋል፣ እሱ አንቺን እንደማይፈልግ ውሎ እንዲህ አይነት ቦታ ላይ ነው። ልጅሽን ግን ማዳን ካለብሽ ለሳምንት ቢሆን ለምን ተንበርከሽ ለምነሽ መተሽ ይሄን ያላባት ያሳደግሽው ልጅ ታገኘሽ ሰው ጋር አስቀምጪ፣ ካላገኘሽ ደግሞ ለምንሽ አሳድጊው። በቃ ለምን ቤተክርስቲያን ስለምን ተባራመለሽ ልጁን ለምን አታሳድጊም እንዴ? ልጁ ለምን አይብረው ይጎዳል? አንቺ ያለ እናት ያለ አባት አድርግሽ ያለ ቤተሰብ አድርግሽ ልጁስ እንደዚህ አይነት እድል የሚገጥመው ለምንድን ነው? ላልወለደ ትናንት ላወቅሽ ወንድ ህፃን ልጅ እንዴት ጥለሽ ትሄጃለሽ? ፒዛ ኧረ ተይ ብለው ሲቆጡኝ እሺ ብዬ ትኬቴን አስቆረጥኩኝ። ሳስቆርጥ በፈረንጆች 25 ማለት የተቆረጠልኝ ትኬቱ በ10 ምናምን ነው። በፈረንጆች 25 ፍላይት እንዳደረግ ቆረጡልኝ። ለ5 ቀን ብቻ ተቆረጠልኝ። አደራ ብለው ሰዎች በጣም ነው የሚወዱኝ። መታወቂያ አሰርተውልኛል፣ ብዙ ዋጋ ከፍለውብኛል በእኔ አደራ። በቃ በሰማይ በምድር ነው በቃ እነሱ ምንም እንዳልቀር ማለት ነው። በቃ ይችን 5 ቀን ጨርሰሽ እንድትመጪ ተብሎ ትእዛዝ ተሰጥቶኝ እሺ ብዬ ልክ መጨረሻ ላይ በቃ እንደሚገባ ኢትዮጵያ ማሳወቅ አለብኝ ብዬ ሳሳውቀው ኢትዮጵያ ውስጥ መግባትሽን አልወደድኩትም ብሎ አካኪ ዘራፋለ። ጭራሽ በቃ እኔ ጋር እንዳትመጭ ነው ያለው። ልጅም የለሽም ምንም የለሽም እኔ ጋር እንዳትመጭ አለኝ። ልጁን ከፈለኩ የፈለኩበት ቦታ የመውሰድ መብት አለኝ አለኝ። እኔ ለማስፈራራት ያደረገው ነገር ነው። እኔ የፖሊስም ችግር የለብኝም፣ ማውቃቸው ፖሊሶች አሉ። እኔ 1000 2000 ብሰጣቸው አንቺ ማስገደል እችላለሁ ነው ያለኝ። በቀላሉች ነው የተናገረው። እርግጠኛ ነህ? አዎ በቃ ልጁንም ከፈለኩ ክፍለ ሀገር ወስደዋለሁ አለ። ይሄ ልጅ እኮ አንተ አልወለድከውም፣ የራሴ ልጅ እኮ ነው፣ ዋጋ ከፍዬበታለሁ። ምን አድርገህ 3 ወር አሳድጌዋለሁ፣ 3 ወር አቅፌዋለሁ ነው ያለው። 3 ወር አቀፍኩት፣ አብሮኝ ነበረ እንዴ። በገንዛ ብሬ እኮ ነው ሰርቼ የበላኩት ብር እኮ ነው እንጂ እኮ ሌላ ከየትም አምጥተህ አልነበረም። እና ያጎቱ ልጅ ነበረ ብር 24000 ብር ነበረብን ከሱ የተቀበልነው። የእሱን ብር ስጥ ስልክ የመጀመሪያ ደሞዜ ላይ ስልክ 24000 ብሩን ለሱ ስጥ ብዬ ነው የሰጠሁት። አልሰጠውም፣ በላበት። ከዛ ለቤተ ክርስቲያን የሚሰጥ 6000 ብር ነበረ ለጋቢ ለአባታችን። እሷንም ብር በቃ መቼም እንደ ሽማግሌ ሆኖ ቆሟል ከፊታችን። ለአባ ጋቢ ገዝተህ ስጣቸው ያለዛ ደግሞ ብሩን ስጣቸው ብዬ እሺ ብሎ ተቀበለ። ምንም ነገር በቃ አጠቃላይ የላኩትን ብር ለሰዎችም አልሰጥም። ጭራሽ ደውለው ሲጠይቁት እነሱም ላይ ማስፈራሪያ ነው። ምን አላችሁ ድሮ እሷ ሳትሄድ ለኔ ፊት አልነበራችሁም? አሁን ገና ለገና እሷ አረብ ሀገር ስለሄደች ብዙ ዋጋ ከፍዬ ስለላኳትኝ እንደዚህ ለምን ታደርጋላችሁ ምናምን ብለው ጭራሽ እነሱ ላይ ማስፈራሪያ ጋር ሲል ቤዛ በቃ የራሱ ጉዳይ ይቅርብን አለኝ። የላከኝም ደላላ ነበር ኤጀንሲውን ያገናኘን። ይቅርብኝ በቃ ባፍንጭ ይውጣን አልፈልግም፣ ብቻ አንቺ ሰርተሽ ሰው ሁኝ ተለወጫለኝ። ከዛ እሺ ብዬ ታውኩኝ። መጨረሻ ሚቺ ልክ ፋሲካ ነው በዓል መጣ በማለት ፋሲካን እኔ እዛ ነበርኩኝ። በቃ ሰማይና ምድር ተገለበጠበት አልኩ። እኔ በህይወቴ እንደዚህ አይነት ወንድ አይቼ አላውቅም። እውነት ለመናገር ወንድ ልጅ ባይኖርክም ሴት ልጅ ጨርጭረክ ስታኖር ነው እንጂ እያስፈራራህ አምጭ እያልክ የኔ ደም ማለት እኮ ነው። እዛ እኮ ነው የምሰራው ደም ማለት ነው። የኔን ደም እየጠጣ ይሄ ነገር ለብዙ አረብ ሀገር ላሉ ሴቶች በጣም ትምህርት ነው። ብዙ አሉ ወንድ ልጅ አምነው መተው ያልወለዱት ልጅ ሰጥተው መጠው ልጆቻቸው ተይዘውባቸው ይሄን ያክል ብር አምጭ እየተባሉ እኔ በ2 ወር ከ15 ቀን ሰዎችን ማጣት ሳልፈልግ ምሰራባቸውን ሰዎች አጣሁኝ። በምን ምክንያት? በልጄ ምክንያት። ያ ብር ከልጄ አልሆነ ከኔ አልሆንኩኝ ከሁለት ያጣሁኝ። በቃ ሰው ሀገር ላብድ እኔ አንድ ቀን በቃ ራሴ ማጥፋት አለብኝ ወሰንኩኝ። እንዴ ልጅሽን አላሳየኝ ያለኝ እንቅልፍ ሁሉ አልተኛም። ቆሜ ነው የምውለው። ልብስ መተኮስ አለ፣ ልብስ ማጠብ አለ፣ ምግብ መስራት አለ፣ የነሱ ፎቅ ማጽዳት አለ። እግሬ እየተንቀጠቀጠ ውዬ ከዛ 2 ቀን ራሴን ስቼ ወደኩ እነሱ ጋር። በቃ ልጁን አላሳይሽም ሲል ደሜ በጣም ስለሚቀንስ በሕክምና የሚታወቀው ደሜ በጣም በቃ የሆነ ነገር ስላልችልም ራሴን ስቼ ወድቃለሁኝ። ከዛ ምንድነው እንደውም እነሱ ያሰቡት ሌላ መንፈስ ያመመኝ ነው የመሰላቸው። ግን ዶክተሮች ስለሆኑ ታየው ምናምን መድፊያ ያስወጉኝ መወጋት ስላለብኝ። ከዛ የሚጠጣ ነገር ቤት ውስጥ ቪንቶችን ፈሳሽ ነገሮችን በቃ ብዙ ነገሮችን በቃ እነዚህ ምግብ ተመገቢ ደምሽ በጣም ወርዳል ተባልኩኝ። ከዛ ምንድነው በቃ ስባል በልጄ ጉዳይ ነው። ልጄ አባትም አለው አይፈልገውም። እኔ ሌላ ጓደኛ ይዤ ነበር እሱ ጋር በሞግዚት አድርጌ ኑሮ ሲከብደኝ መጥቼ ነበር። ሰርቼ ለወጣለች 2 አመት ሰርቼ ልጄ እንደና ትምህርት ቤት አስተምራለሁ ብዬ መጥቼ ነበር። ግን ማማ አልቻልኩኝም። ሰውየው እንዲህ እያደረገኝ ነውና ይችን ለዛ ነው ፍቃድ የሚጠየኳችሁ እንጂ ብዙ ዋጋ ከፍላችሁብኝ እናንተ ሸውጄ ለሜዳ አልነበረም ስል ትመጫለሽ። በቃ እኛ እናት አባት ለቲም ልጅ በጣም ትልቅ ክብር አለን። በልጅ ደግሞ እኛም አንድ ልጅ ስላለን በቃ ፎቶውን ሳሳያቸው በጣም ነው ያሳዘናቸው። በቃ እኛም አንድ ልጅ ስላለን ችግር የለውም ደርሰሽ ከተመለሽ ብሎ በአማና ነው እኔን ማለት ባደራነት ነው
ትኬቴን ቆርጠው እንድመለስ ነው እንዲ ክጃቸው ልቀር አይደለም። ከዛ መጥቼም የፋሲካም ጊዜ ልክ 28000 ብር ነው የላኩለት ለፋሲካ ራሱ ቅድሚያ እዳ ተቀብዬ ማለት ነው። ደሞዝ ሳይደርስ እዳ ተቀብዬ ደረሰኝም ብልክልህ ይሄ ሁሉ ብር ምንድነው ያደረገው ትላለህ እንዴ? ይሄ ልጅ እኮ በወር 10000 ብር በቂው ነው። ምን ልብስ አልተገዛም፣ ጫማ የለም፣ ምን የለም። ይሄ እንደ ልጆች መጫወቻ የለውም። ዝም ብሎ በቃ የሚመገበው ምግብ ሊፖፕና ቺፕስ ነው። በቃ ሊፖፕ ቺፕስ ብስኩት ነው በቃ። ከዛም መቼም መጣው ኤርፖርትን ተገባሽ አለኝ። ሌላ ቦታ ነው ሄደ የፈለኩት የነበረው እኔ በቃ የመጣውበት አመጣጤ ወደ ሌላ ቦታ ነበር። ከዛ ከዚች ስትመጪ ወደኔ ካላረፍሽ እኔ የሚሄድበትን ራሴ እርምጃዬን አውቃለሁ አለኝ። ሲለኝ በቃ በሲስተም ተጠቅሜ ሄጄ ልጄን እኮ ማውጣት ነው። ልብሴን ነው የማይሰጠኝ፣ እቃን የማይሰጠኝ፣ ይቅርብኝ። ልጄን ካገኘሁ ቤተክርስቲያን ማድራለሁ ብዬ ወደሱ ዘንበል ብዬ ሄድኩኝ። ሲሄድ በቃ የመጀመሪያ ቀን ልጄ ሲያገኘኝ በቃ የዶሮ እግር ሆኗል። በቃ ልጅ በጣም ቀጭን ነው። ደንግጦ ሲያይ ክርር ብሎ ነው የቆመው። ላናግረው ስም ላናግረኝ አልቻለም። አላወቀኝም። በቃ ድንግጥ ነው ያለው። እንዲህ ሳነሳው ባዶ ነው። በቃ በጣም ነው ደነገጥኩትኝ። ከዛ ካጠገቡ የሚኖር አንድ ጓደኛ አለው፣ ይተዋወቃሉ ራሳቸው። በደንብ እንደሚያሳድገው ነበር የሚነግረኝ፣ በጥሩ ሁኔታ እንደያዘው ነው የሚነግረኝ። ለካን ይቺ የብር መጠቀሚያ ዘዴ ናት እንጂ ልጁ በደንብ ተይዞ አይደለም። ከዛ የመጣው ቀን ሐኪም ቤት መውሰድ አለብኝ፣ ልጄን ማሳየት አለብኝ አልኩኝ። ከዛ የመጣው ቀን ማላሳየውትም ልጄን የነበረችው ሰራተኛ እኔ በማላውቀው መንገድ በቃ እኔ ከሄድኩኝ በ2 ወር ከ15 ቀን 4 ሰራተኛ አስገብቷል። እኔ ካስገባዋት ሌላ 3 ማለት ነው። ከዛ የነበረችው ሰራተኛ ሲሄድ ልጅ መያዝ የምትችል አይደለችም፣ ልጅ ምግብ ማብላት የምትችልም አይደለችም። ከዛ ቀጥታ በማግስቱ ልጄን ሐኪም ቤት ነው ይዤ ሄድኩኝ። ሐኪም ቤት እዛው ያለበት አካባቢ ይዤው ሲሄድ የት ነበርሽ ነው ያለኝ። በቃ ዶክተሩ እኔ እንደዚህ ልጄ አባት የለውም፣ እንደዚህ አመት ከ9 ወር ብቻዬን አሳደግኩት። ማንኛቸውም ሴት እንደሚያደርገው የሆነ ሰው በህይወቴ ውስጥ አስገባውኝ ይጠቅመኛል ይሆነኛል ብዬ፣ እሱ ደግሞ እኔን አይደለም ለካ የሚፈልገው ብር ነበረ። እሱ ጋር በሞግዚት ጥዬ ሄድኩኝ። አሁን በ2 ወር ከምናምን ብር ካላክሽ ልጁን አላሳይም ይዤ እጠፋለሁ ነው የሚለኝ። ምን አባሽ ታመጫለሽ? እስኪ ወንድ የሆነ ሰው ላል እዛም ሆኜ ሰው ልክ ያለው ልጁን እንዲወስድልኝ ጭራሽ ተዝቶባችኋል። እስኪ ወንድ ከሆናችሁ ስትመጡ ደግሞ ብር ይዛችሁ ነው የምትመጡት። ልጁን ለመውሰድ ስትመጡ ብር ይዛችሁ መጣችሁ ወሰዱት፣ ብር ይዛችሁ ካልመጣችሁ እንዳትወስዱት ነው። ከዛ እዛ ሀገር ያሉ ጓደኞቼ ራሱ ለምን እንዲህ ታደርጋለህ እያሉ በዋትስአፕ እየገቡ ሲያወሩት በኢሞ ይሰድባችኋል። እናንተ ምን ታውቃላችሁ? ስንት ዋጋ ከፍዬበታለሁኝ እኮ እኔ እና እሱ እኮ ኦልሬዲ የምንተዋወቀው ገብርኤልም ያውቃል፣ ሽማግሌዎችም ያውቃሉ። እኔ እና እሱ የምንተዋወቀው 5 ወራችን ነው ገና። እኔ ግን በ3 ወር አምኜው ነው የሄድኩትኝ። 6 ወር በለው አጠቃላይ እኔ እና እሱ የምንተዋወቀው በቃ ባህሪውንም አላውቅም። ከዛ በፊት እኔንም አያውቀኝም። አብረን የቆየን 3 ወር ነው። እኔ ወደዛ ሄጄ 2 ወር ከ15 ቀን ተቀመጡ ማለት ነው። እንዲሁ በ6 ወር ያዘው። የት ነው የተገናኛችሁት? መጀመሪያ የሆነ ግቢ ወደ ሰፈረ ገነት በሚባል ግቢ ተከራይቼ ኖር ነበር ብቻዬን ልጄን እያሳደግኩ። እንግዲህ እዛ አካባቢ ሁሉም ካየው ያውቁኛል። የት አካባቢ ነው? ሰፈረ ገነት ማለት ወደ ኡራኤል ወደዛ አዲስ ሆስፒታል አይደል? ወደዛ አካባቢ ሰፈረ ገነት ነው የሚባለው። እዛ ውስጥ ተከራይቼ ስኖር ቤሊ አከራይ መጥቶ ደላላ ነው። እዛ ግቢ ነው የተዋወቅነው። ከዛ እየተመላለሰ እዛ ግቢ ይመጣል። አንድ ቀን ቡና አፍይልኝ አለኝ። እኔ እዛ የምኖርበት ያው ብቻዬን ነው የምኖረው። ግቢ ውስጥ ግቢው ነፃነት አለው፣ አከራይ የለውም። እዛ ነው ከልጄ ጋር ነው የምኖረው። የ2 ወር ከፍዬ ነው እዛ ግቢ ስገባ የገባሁት። በቃ በነፃነት እዛ ጋር ከልጄ ጋር እየኖርኩ ነው የራሴን ህይወት ከልጄና ከልጄ ጋር ብቻ። ከልጁ አባት ውጭ ህይወት ምንም ወንድም አልፈልግም ብዬ ራሴን አሳምኜ ብቻዬን እየኖርኩ ነው። ከዛ እዛ ሲመላለስ እንዴት ብቻሽን የምትኖረው ያለኝ። በቃ ልጁ አባት የለውም፣ ይሄን ያክል ጊዜ ብቻዬን ነኝ ስለው እኔም ልጅ አለኝ እኮ አለኝ። የጎንደር ልጅ ነው፣ የ9 ዓመት ምናምን ልጅ አለኝ። በቃ እንደዚህ ተፈጥሮ በጓደኝነት ነው የወለድኩት። እሷም ወደዛ ይዘው ሄደች ልጁን። 1 ዓመት ብቻዬን አሳድጌ ሄደ። አሁን ብቻዬን ነው የምኖረው። መኪና ነበረኝ፣ ቤት ነበረኝ፣ ብዙ ነገር ነበረኝ። የሆነች ሴት በህይወቴ ገብታ በላችኝ፣ እንደዚህ ያደረገችኝ፣ ህይወቴን አበላሽታ መንገር ላይ ጣለችኝ አለ እና እኔ የምፈልገው ደግሞ ትክክለኛ ሴት በፍቅር አምና ሰርተን የምንለወጥ ሴት ነው የምፈልገው እንጂ ገንዘብ አይደለም የምፈልገው ከሴት አለኝ። እንደዛ ሲለኝ እኔም የተጎዳው ሰው ነኝ እና አንደኛ ከአጠገቤ ፋሚሊ የለም። የሆነ ሲከፋ አመት ባል ሲሆን እኮ ካጠገብክ ሰው ያስፈልጋል እና ቢያንስ ባል ቢኖረኝ እንዴ ለልጄን ፍቅር የሚሰጠው ሰው ቢኖረኝ የሚለው ነገር እንትን ተባለ። ብቻ የሆኑ ሽማግሌዎች ገቡ። 6 ወርም ጠብቅ ሲባል አልጠብቅም አለ። በቃ 3 ወር ሲባል 3 ወርም አልጠብቅም አለ። ለመጠናናት ነው ጠብቃሉ። ታው የሆኑ ማለት እኔንም በሚያውቁኝ ሰው ጋር ሆነው ምናምን ሳይሆን ተጠናኑ። 3 ወር ቢያንስ ሲባል 6 ወር ሲባል አልችልም አለ። 3 ወር ሲባል አልችልም እኔ አሁኑን አብረኝ ካልሆነ ይቻላል።
ከዛ እውነት የሰው ተጎርቶ ነው እንዴ ብዬ ለካም በሰዓቱ የቤት ኪራይ የሚከፍለው አልነበረው ግራ ገብቶት ደላላ አይደል እየተንጨዋለን ነበር የቤት ኪራይ የሚከፍለው አጡ ማለት ነው ከዛ አንዱም ካንዱም በቃ እኔ ጋር ነው መጡ ዳብል መግባት የፈለገው የቤት ኪራዩን ስከፍል የዛ ቤት ኃላፊነት ተሰጥቶት እሱ ነበር ብሩን 14000 ብሩን የተቀበለኝ 77000 ከፍዬ ነበር መኖርውና ሁለቴ በቃ የሁለት ወሩ ልገላገል ብዬ አንዴ ነበር የከፈልኩት 14000 ብር ከዛ ኃላፊነት ውክልና ተሰጥቶት እሱ ነበር 14000 ብሩን የተቀበለኝ ከዛ ፍቅር ይበልጣል ከምንም ነገር አይደለ እኔ የሆነ ብፌ ያለኝ ፍራሽ አለችኝ የልጄ ሻንጣ አለ ሌላ ቃ ምንም ሌላ አይን ቃ አልጋ ምናምን ነበርኝ ብፌ ምናምን ቁም ሳጥን ሸጨዋለሁ እሱን እያንጓለልኩኝ ትልልቅ ቤት እያያዘብኝ በጣም ስቸገር ሸጥኩትኝ እሱንም ብዙ ሰው ሰፖርት አድርጎኝ ነበር የገዛውትኝ ከዛ በቃ እዛች ቤት ውስጥ ሆኜ ተመላላይ ስራ ጀምሬ ነበር ምግብ ማብሰል ምናምን ሰው ቤት 5000 ብር ደሞዝ ጀምሬ እሷን እየሰራው ያቺን የሁለት ወሬን ከፍያለሁ በቃ ነገ የተሻለ ህይወት ይመጣል በሚለው ማለት ነው እየኖርኩ ሰላም እየኖርኩ ባለሁበት ቤቴ ነው በህይወቴ ውስጥ ገብቶ ከዛ እሺ ጥሎሽ ትጥላለህ አለችው አንዷ ባዳ ናትና እንደኔ አክስቴ ናት ብዬ አስተዋወቅኩትኝ በቃ ብቻዬን አክስቴ ናት ብዬ አስተዋወቅኩት እሷም ልትክደኝ ማለት ነው አይደለም ብላ ልትናገር በኋላ ነው ሰው ከባድ ነው ከዛ በቃ እሺ ጥሎሽ ትጥላለህ ወርቅ ታስርላታለህ ቀለበት ስትለው እሱንም ማረግበት ቢኖረኝማ መች እንደዝ ነበር ምንም ነገር አሁን ላይ የለኝም ካለኝ ግን ሚስቴ ናት የፈለገችው ነገር አረጋለሁ እኔ ፍቅር ብቻ ነው የምፈልገው ገንዘብ አልፈልግም ማለት ሲል በቃ እሱም አልነበረም እኔና እሷ ተመካክረን አንቺም ልጁ ብቻውን ከሚሆንብሽ በቃ አብረሽውኝና ይው በቃ ምን ያስፈራሻል አንቺ ሁሉም እንደመጀመሪያው አይምሰልሽ በቃ ዲፈሪና ግቢ ሲል ልጅ አይደልሽ አለችኝ ትዳር ደግሞ ተወጃለሽ አለችኝ አሁን እኔ ትዳር በጣም ነው የምወደው ፈጣሪ አልፈቀደልኝም እውነተኛው ወንድ አልሰጠኝም እንጂ ምንም ነገር አይኖረው ወንድ ልጅ ለሴት ልጅ ክብር ካለው ለሴት ልጅ የሚገባው ነገር ከወንድ ልጅ ካገኘሽ ሴት ልጅ ከወንድ ልጅ ክብር ነው የምትፈልገው ሌላ ምንም ነገር አትፈልግም ብር እኮ ማለት ሰርተህ የምታገኘው ነገር እኮ ነው ሁላችንም ስንፈጠር ራቆታችን እየተፈጠር ነው እኔ ደግሞ ባጠገቤ ቤተሰብ ስለሌለ አግብቼ የሆነ በልጆች መከበብ ፈልጋለሁ ደሃም በሆን የምፈልገው እንደ ሰው 5-6 ልጅ ኖሮኝ በቃ በእነዛ ልጆች በቃ ነገም ወደፊት ማግብተው አያቴ ምናምን ይያሉ እንዲሰበሰቡልኝ ነው የምፈልገው እኔ የእህትን ወንድምን ያባትን የእናትን ፍቅር አላየሁም በሁለት አመቴ ቤተሰቦቼ እንግዲህ በመኪና አደጋ እንደሞቱ ነው የተነገረኝ ካደኩ በኋላ እና ይሄ ሁሉ ነገር ስላለ እኔ በራሴ ሲከፋኝ ደውዬ ከፍቶኛል ወይም ቸግሮኛል ብዬ የምጠይቀው ሰው ስለሌለኝ በቃ ያለኝ አማራጭ በራሴ ፍሬዎቼን አፍርቼ በፍሬዎቼ መከበብ ነው ከዛ ምንም የለኝም እኔ ቤቴ ውስጥ ቁምሳጥና አልጋናት ያለች ሲለኝ ካንተ ቃ ችግር ምን ችግር አለኝ ካንተ ቃ ጉዳይ ነው ያልኩትኝ እውነት አንተ ትዳር ሰው ከሆንክ ምን አለኝ አለኝ ቀለበትም አሁን ሌላ አስረሻል ብር የለም ሲለኝ የልብ እንጂ እጅ ቀለበት ምን ያደርጋል አልኩትኝ ግን በቃ ወደፊት መቁረም እንችላለን ብዬችን ስጠይቀው ደስ ይለኛል አለኝ ስጋው ደግሞ ተቀበለን እንቆር ፈቃደኛ ነን ስለው ደስ ይለኛል አለኝ ለምን አንደኛ በእድሜው ትልቅ ነው ብዬ ነው የቀረብኩት ማለት ብዙ ላይፍ ያየ ነው 5-6 ሴት አግብቶ ይፈታ ሰው ነው እና ከዚህ ሁሉ ምናልባት ነበረኝ ሀብት ይላል እንጂ ያላቀም ይኖር አይኖረው ማቀው ነገር የለም መኪና ቤት ነበረኝ ከሌት እንዲበልታኝ እንደዚህ አድርገው ነው የሚለው ከዛ በቃ ወደፊት እንዲ ስጋው ደግሞ ተቀበለን ቆርበ መግባት ይችላል አው ችግር የለውም በቃ ልጅሽ ደግሞ ልጄ ነው ሲለኝ እኔም ልጄን ባመጣው ደግሞ ልጅሽ ነው ሲለኝ እሺ ችግር የለውም በቃ እንደውም እሱም ልጅ ካለው እኔም ልጅ አለኝ እንረዳዳለን ልጅ ያለው ሰው እኔም ደግሞ ይሄን ማንም ሰው ላይ ልጥፍ የሚል ልጅ ነው የሚያስቸግር ልጅ አይደለም ከማንም ጋር መኖር የሚችል ሰው ነው ከዛ እሺ ብዬ ገባንበት ያው እንዳልኩ አብረን እየኖርን ነበር በሱ እንግዲህ አጠቃላይ እዛ አረብ ሀገር 2 ወር ከ15 ቀን የቆየውባትና ይችን ኢትዮጵያ 3 ወር የኖርንባትን ስደምራ 6 ወር ናት ለሰውም ይሁን እኔ ላይ ነው የፈረደብኝ ሰው አዎ ጥፋተኛ ነኝ ለምን ትናንት ላወኩት ወንድ አምጬው ወለድኩት ልጅ ጥዬ መሄዴ አትፈልገውም ያስብላል እኔ ደግሞ አምኜው ነው ልጄን ሰጥቼ ሲሄድ ይሄ በቃ ተኒኮ ምንም መጠበቅ የለብህም ሰርተህ አንተ የቤት ክራይ መክፈል አንቺ ሰራተኛና የሆነ በዓል ሲሆን አንድ ነገር አግዥን የቤት ክራይም ያስቢዛም እኔ እችላለሁ ማለት አለብህ እሱ የሚፈልገው ሙሉ ደሞዝ ነው በቃ አጠቃላይ በወር የምትገባውን ደሞዝ በሱ አካውንት እንድትገባ ይፈልጋል በቃ ከዛ ልክ 2 አመት ጨርሼ ስመጣ እኔ እዚህ ስገባ በሽተኛ እንደሆነ ይፈልገው በቃ በሽተኛውኝ በወድቅም ቤተሰብ የለኝም ከምንም በላይ ደግሞ እግዚአብሔር አለ ከምንም በላይ ደግሞ በለተቀኑ የተወለድኩባት ድንግል ማርያም አለች እኔ ቅዱስ ሚካኤል ቅዱስ ገብርኤል አሳፍሮኝ አያውቅም ስማቸውን ጠርቼ ማለት ነው ወጥቶ ለልጅ ብሎ መለመን ነውር አይደለም የሚያሳፍረው ገላን መሸጥ መስረቅ ነው እንጂ ወጥቶ አግዙኝ ልጅ ማሳደጋቀጥኩ ልጅ ታመመ እርዱኝ ማለት ነውር ነው ብያል አስበውም እንደኔ እጅግር አለኝ አው መስራት እችላለሁ የምንም የቋንቋም ችግር የለብኝም እኔ እግዚአብሔር ቢረዳኝ እንደማንም ሰው ቲክቶክ ላይ እንዳለፋላቸው ሰዎች ፕሮሞሽን ሰርቼ ማስታወቂያ የተለያዩ በአረበኛም በእንግሊዘኛም የተለያዩ ቦታዎች ላይ ሰርቼ ራሴ መቀየር የምችል ሴት ነኝ ወጣት ሴት ነኝ ከማንም ምንም ማልፈልግበት ሲል ነው ያለሁት ጊዜ ላይ ነው ያለሁት ግን ደግሞ ልክ መጥቼም
በቃ አረብ ሀገር ካልሄድሽ አንቺን አልፈልግሽም ያለኝ። ሰርተሽ ብር ካለክሽ ምን ልታረጊልኝ አለኝ። እንዴ መጀመሪያ ስንገናኝ በፍቅር ሰርተን ለወጣለን ብለኸኝ እንጂ ጭራሽ አረብ ሀገር እኮ እንዴት ሲጀመር ያስገድድከኝም አንተ ነህ። እኔ ሳልፈልግ እኮ ነው የሰደድከኝ። ስለዚህ አንተ እዚህ ጋር ሌላ ህይወት እየኖርክ እኔ እዛ ጋር እየሰራሁ ወይ ልጅ አልተጠቀመ ወይ እኔ ያልተጠቀም ወይ ገንዘብ አልያዝኩኝ። እኔ እኮ ማበድ የለብኝም። ይሄ ልጅ እንደኔ ያለ እናት ያለ አባት እንዲያድግ ነው የምፈልገው። እኔ ወስጄ ለፈለኩት አካል የመስጠት መብት አለ ልጁን አለ። አባቱ ሞቷል እላለሁኝ አለ። አባቱ እኮ የዚህ አባት እኮ በህይወት አለ እኮ አባቱ ሞቷል ብዬ እሰጣለሁኝ። ስለዚህ ልጅ በቃ አያገባሽም ነው ምን አባሽ ታመጫለሽ ነው በቃ አንቺ ቆሻሻ ነው የሚለኝ አንቺ ሸርሙጣ ነው የሚለኝ ብዙ ነገሮች ይለኛል። ስደት ሆኜ ይሄን ሁሉ ለመስማት አምሬ በጣም ተጨናነቀ። እኔ እስከምትከር ነው የምመጣበት ይኸውልህ አንድ እኔ ደግሞ አብሬ አልኖርም ካንተ ጋራ ሰው ካልፈለገ ካልፈለኩኝ በግድ ትዳር መኖር አልችልም። ይቅርታ አድርግልኝ ልገባ አይደለ አስገድዶ ኑሪ የሚለኝ ሰው የለም። ተቆራርጥሻለሁ ያኔ እሺ እኔ እንደውም በዚህ በኩል ፖሊስ ጣቢያ መልክቼ እመጣለሁ። ገባ አይደለ ተቆራርጠኛል አይደል እንኳን ነገርከኝ። እኔ አንተን አልፈልግህም። እስኪ በግድ ስታኖረኝ አይሃለሁ ለግድ የት እንዳመሸሽ ራሱን ቆራርጥሻለሁ። እስኪ ወንድነት አልኩህ እኮ ባለ በቃ አንድ ቀን ስቅስቅ ብዬ ሳለቅስ ሰዎች ገቡ ከክላሴ። እንዴ በዚህ ልክ ምንድነው ሲሉኝ በቃ ሰውየው እንዲህ ያረገ ብር ካላክሽ አዎ የሆነ ቀን እኮ ብር ላኩልኝ ብለሽ እንደዛ ስታጨናንቂን እሱ አንቺን ሳይሆን የሚፈልገው ብር እንደሆነኛ ተረተናል አሉኝ። እነሱም የኢትዮጵያ ወንዶች ይልኳችሁና ከላኳችሁ በኋላ በቃ ስራቸው ይሄ ነው። ነገ መታችሁ ግን እዚህ ስትሞቱ አረቦች ናቸው ይገድሏቸው እንባላለን። እናንተ ግን የምትሞቱት እዚህ መታችሁ ኢትዮጵያ ላይ በሚበድሏችሁ በደልና ኢትዮጵያ ላይ በሚያደርሷችሁ በደል ያ ነገር አይምሯችሁ ላይ እየተቀረጸ እዚህ ጋር የሆነ ነገር ትሆናላችሁ፣ ተፎቅ ትወረወራላችሁ። ከዛ አረቦች እንዲያረጉ እየተባለ ስማችን እየጠፋ ሰራተኛ ወደዚህ እንዳይመጣ እየሆነ ነው ያለው ምናምን ብላ ሴትዮ ስታናግረኝ አዎ የኔ እንዲህ ነው በቃ እኔ ቤተሰብ የለኝም በቃ በሞግዚት እሱ ጋር ጥዬ መጥቻለሁ። በቃ ይችን ቃል ነው ደጋግሜ የምነግራቸው እና እኔም ሰዎቹ ጥሩ ሆነው እንጂ ላኩኝ ኮንትራክሽን ሳንጨርሽ አትሄጂም ቢሉኝ ይሄ ልጅ ሞቶ ነበር ማገኘው 100% ልጄ ሞቶ መርዶ ነበር የሚደርሰኝ። እና ገብቼም ልጄን ለመስጠት ፍቃደኛ አልነበረም። ብር ታምጣ ነው የሚለው። በቃ ብር ታልሰጠች ልጄን አልክም ነው። ሰውም ስሰጥ ስልክ ብር ታልሰጠች ልጁን አልሰጥም። በቃ እንደገታ ልጁን እንደማገት ነው የያዘብኝ ማለት ነው። እና ያ ፖሊሱም ደግሞ ብሎኩን ያስከፈተኝ እሱ ነው። መቼም ሰው ያገሬ ልጅ ፖሊስ ነው ብለ እኔ በፖሊስ ልታስፈራራኝ አችልም። ህግ ያለበት ሀገር ነው። እኔ በስሙ የላኩበት ደረሰኛለኝ። በቃ እሱ የሚያምነው በዛቻ ነው። አሁንም ላይ ኢትዮጵያ አትኖሪም ብሎኛል። እንግዲህ ኢትዮጵያ መኖር አትችይም በቃ ቆራርጥሻለሁ ብሎኛል። ሪከርዱም አለ። ሪከርድ አለኝ። አዎ ቆራርጥሻለሁ አለኝ። ወንድ ነሽ አለኝ እኮ ከኔ ተለይተሽ መኖር አትችይም ነው። በቃ ወይ ብር ካለሽ አብረን እንኖር ነው ከሌለሽ ደግሞ ስደት ውጪና ስሪ ነው እያለኝ ያለው እንጂ ይሄ ልጅ እኮ የግል ልጄ ነው። ይሄን ልጅ ለምንድን ነው ጥዬ የምወጣው? መጀመሪያ ይሄ ሁሉ ሲስተም ቢገባኝ እኮ እንዳየው ነው ይሄ ህፃን ልጅ ጥዬ አልወጣም። እኔ እውነት እንደ ሰው የመሰለኝ ከእውነት ሰርቶ የሚቀየር በእኔ ጭራሽ ስራ አይሰራም። በቃ ብር እኔ ስልክ ቁጭ ብሎ ይበላል፣ ይጠጣል፣ አስቤዛውን ይገዛል፣ ውጭ ነው የሚበላው፣ እንደፈለገው አምሽቶ ይገባል። በቃ ስልክም አልነበረውም። ደንቆሮ ስልክ ትንሿን የነበረችው እኔ ብር ስልክ ለስልክ ገዛ። ልጁ ግን ማንም ቼክ አላደረገውም። ይሄን ሁሉ ነገር እያደረገ ግን በሁለት ወር ከ15 ቀን ማጣት የማልፈልጋቸው ሰዎች አጥቼ ኢትዮጵያ ውስጥ ገብቻለሁ። ቲኬቴንም አሳያለሁ። 3 ጊዜ እድል ሰጠውኛል። ቲኬቴንም ያው በቴሌግራም ላይ ልኬልሃለሁ። ይሄው 3 ጊዜ እድል ሰጠውኝ። ሶስቱም የመጨረሻ ሲበላሽ መጨረሻ ላይ ሰትዩዋ ብሎክ አድርገንሻል ሳውዲ አረቢያ እንዳትገቢ ብላ ሪከርድ አድርጋ እኔንም ብሎክ ነው ያደረገችኝ። 3 በራሳቸው ብር ማለት ነው። የመጨረሻው እንደውም በደሞዜ ነው የተቆረጠው። 1 ወር በቃ ሰርተሽ እንቆርጣለን 3 የራስሽ ጥፋት ነው ብሎ እንደ ቅጣት የ3ኛውን ቲኬት በኔ ደሞዝ ነበር የቆረጡት። ግን ይሄን ልጅ የታርገው ልጅ በቃ አንዴ እኮ ሄጄ አየሁትኝ። ሰው ጋር ጥዬ ሄጄ እኮ አየሁት። ስመጣ ልጁ የምግብ ችግር አለበት። በህይወት በዚህ ተቀጠለ በህይወት አይተርፍም እየተባልኩኝ ያላባት ያሳደኩት ልጅ ለገንዘብ ብዬ ጥዬው አልሄድም። እስኪ ይሄ ምንም ጥያቄ የለውም ለልጅ የሚከፈል ዋጋ ነው። ነገ ከነገ ወዲያ የማይቆጭሽን ነገር ነው ያደረግሽው። ምንም ጥያቄ የለውም። ልስራና ዛሬ ለሱ ብዬ ልስራ ላብላው ብለሽ እዛ ሄደሽ በትሰሪና ልጁን በህይወት ባታገኙ ጸጸቱ የዘላለም ነው። ገብቶሻል። ሰውየውም ላይሆንሽ ነገር ትክክል። ሌላ ፍሬም ላታፈሪ ትቼ ይሆናል፣ ከሱ ላትወጂ ትቼ ይሆናል። ግን እንደው ይዛ ካጠገቡ ቁጭ በልና አትልኝ ጭፍልቅ እያደረገ እንዲሰጥክ ሂድ እዛ ጋር ቁጭ በል አብራው ጎበዝ ልጅ ሂድ እዛ ጋር ቁጭ በል ወንበሯ ጋር ሂድ የኔ ቡችላ ስልኩንም ይዘህ ሂድ መሬት ላይ ቁጭ በልና እያየህ ብላ። እሺ እሺ ቸች አደርጋለሁ የኔ ውሻ እንቅልፍሽ ነው ምን ታደርግሽ? አልፈለክም ስልክ ብላሽ ብላ ከኋላ ያለውን የፈለገው ወይ ልጅ ግን ቁጭ በልሽ እሱ ጋር ቁጭ በልሽ በቃ ያዘውና ቁጭ በል የፈለከውን ብላ ማማ እየበላህ ቁጭ በል
እና እስቲ ወደ ኋላ መለስን በልና ልጁ ላይ ወሰንሽው ውሳኔ እንዳልኩት ነው ምንም የሚያጠያይቅ ነገር አይደለም ልክ ነው ግን ያው ታሪኩን ስትናገሪ ጎበዝ ስለሆንሽ ነው ዝም ያልኩሽ ግን አንዳንድ ጥያቄዎች ልጠይቅ ደብረ ማርቆስ ነው ተወልደሽ ያደግሽው ምንድነው ላይክ ቤተሰብ በምን ሁኔታ ነው ከቤተሰብ ጋር ቅድም በመኪና አደጋ አልሽኝና እስኪ እሱን በዝርዝር አጫውቺኝ ያው እኔ አላቅም እንግዲህ የ2 አመት ልጅ የ1 አመት ከ8 ወር ምናምን ሆኜ ነው እንግዲህ ቤተሰቦች በህይወት የሌሉትና ያው ካደኩ በኋላ የቤተሰቦችን ጥያቄ ትጠይቃለህ በተወለድክበት አካባቢ ላይ ቤተሰብ ለምንድን ነው የሌለኝ እንዴት እንደዚህ ሆነ ብለ ያለው ነገር ስጠይቅ እናትሽ በእንደዚህ አይነት ሁኔታ ነው ያረፉት ከተማ በሄዱበት ሰዓት ክፍለ ሀገር ነበረች ማዘሪያው ከተማው አጠገብ ሆኖ የዘው ዝም ብሎ ክፍለ ሀገር የገጠር ከተማ የለም እና በቃ ከተማ በሄደችበት ሰዓት በእንዲህ አይነት በመኪና አደጋ ነው የሞቱት ከዛም ደግሞ አንቺን አምጥቶ ያስረከበን ሰው አጎቷ ነኝ ያለ ሰው ነው እሱም ሰው ደግሞ እኔ ከዚህ በኋላ አቅሜ ደካማ ነው እኔ ከሞትኩኝ እቺ ልጅ ማደግ አትችልም እኔ በጣም በሽተኛ ነኝ እንደዚህ በተለያየ በውስጥ አካል ይሄ የአንጀት ድርቀት ነው የአንጀት መታጠፍ ምናምን የሚባል በሽታ አለብኝ ደካማ ነኝ እኔ ከሞትኩ ልጅቷ እንዲህ ትሆናለች ብሎ ነው ወደዛ ድርጅት ወስዶ እኔን ያው በመንግስት ድጋፍ ትምህርቴን እንደማር ትምህርቴ እንዳይቋረጥ ያደረገ ከዛ በኋላ እሱም እንዳረፈ ሰምቻለሁ አጎትሽ ማለት ነው አጎቴ እንዳረፈ የእናቴ ወንድም እንዳረፈ ሰምቻለሁ ስለዚህ አጎትሽም ከዛ በኋላ አረፉ ነው አጎቴ ማረፈ የአጎቴ ሚስትም እንዳረፈች ሰምቻለሁ አባትሽስ የአባቴ ታሪክ የሆነ ታሪክ አለው ማለት ረጅም ታሪክ አለው የአባቴ ታሪክ በጣም የሚከብድ ታሪክ አለውና እዚህ ላይ ለመናገር በጣም የሚከብድ ታሪክ አለው እኔ እናቴ በትክክለኛው ማለት በህይወት እንደሌለች የተረጋገጠ ነገር ነው የእናትሽ ማለት ነው የእናቴ አባቴም በህይወት እንደሌለ የተረጋገጠ ነገር ነው እና እኔ የምጠራበት ስሜ ደግሞ ብዙ ጊዜ ለኔ ጥያቄ የፈጠረብኝና አይምሮዬ በሽተኛ እንደሆነ ያደርገኛል እኔ የምጠራው ባጎቴ ስም ነው ገብቷል አሁን የተመኛ አስራት የእናቴ ስም ነው ማናዬ አስራት ማለት አጎቴ ነው እኔ ደግሞ ባንቺ አምላክ ማናዬ አስራት ተብዬ ነው የምጠራው ባጎቴ ስም እና አባቴ ምን ሆኖ ነው ስል አባቴ እናቴ ላይ ያደረገባት ጫና አለ ያ ነገር በሱ እንዳልጠራ አድርገውኛል ሞቷል እኮ ግን በሱ ስም እንድገባ አላደረጉኝም እኔ በቃ አጎቴ እናቴን በጣም ሲወዳት ስለነበረ እህቱ ናት እንግዲህ ታናሽ እህቱ ነች በጣም ይወዳት ስለነበረ በጣም የተለየ ቦታ ለሷ ስለነበረው በቃ እሷ ላይ ያደረሰባት ጫና አለ ታውቃለህ አማራ ክልል ውስጥ ደግሞ እንዲህ በቤተሰብ ማንም አይደራደርም በቤተሰብ ማንም አይደራደርም እና ያ ከባድ ነገር ስላለ ከባድ ተጽዕኖ ስለሚያደርግባት ስለነበረ እናቴ ላይ በቃ አባቴን አለ አይደለ ሞቶ ራሱ በሱ ስም እንድገባ አላደረጉኝም እና አጎቴ እናቴ በሞተች ሰዓት አጎቴ ነበር አይደል ያው በህይወት ስለነበረ አጎቴ እናቴ በሞተች ሰዓት አደራ ያለችኝ እኔን ነው የምትጠሪው በኔ ስም ነው በቃ በኔ ስም አባትሽ እኔ ነኝ በቃ አባትሽ ሞቷል በህይወት የለም ግን በኔ ስም ነው የምትጠሪ ብሎ በሱ ስም እንድጠራ ያደረገኝ አጎቴ ነው የተባልኩት እንግዲህ ስለዚህ አባትሽ እናትሽን ይበድላት ነበር አጎትሽ ደግሞ እናትሽን ስለሚወዳው ያ ስምነቱን ማልፈ ስሙ ምን ያረግልሻል ነው በቃ ላንቺ ጥሩ አባት ያልሆነ ሰው ምን ያረጋል ስም በስሙ ብትጠሪ ትርጉም የለውም ነው የሚል ነው የለውም ልክ አሁን እኔ የዚህ ልጅ አባት እየረዳ አይደለም እያገዘኝ አይደለም ገደል ግቢ ብሎ ትቶኛል ይሄ ልጅ ቢያድግ በሷ አላስጠራው ለምን አሁን ላይ ከዚህ ጀምሮ ዋጋ ካልከፈለልኝ ቀርቦ ልጄ ነው ካላል አንዴ ልጄ ነው ይላል አንዴ ልጅ አይደለም እያለ ልጁ 4 አመት እና 5 አመት እስከሚሞላው ነው እየጠበቀ ያለ ልጁ እንደሆነ እኮ ያወቀ ነው ግን 4 አመት 5 አመት ማለት ከልጁ ከዳይፐር ለወተት እንዳይወጣ ያለው ነገር እንዳያደርግ ነው እየሸሸ ያለው ልጁን አልፈልግም ብሎ አይደለም እስኪ ደርስ ነው የልጁን ፎቶና የሱን ፎቶ ብታየው ራስ መመስከር ትችላለህ እኔን እንደውም አይመስልም በብዛት ራሱን በቃ አባት የትልብቅ ልጅ ደግሞ ራስን ነው የሚመስለው የስርቆት ልጅ የሱ ሌላ 2 ሴቶች ልጆች እኮ አሉት እንግዲህ ከዛም ተፋቶ ነው የሚኖረው እንመጣለን ወደሱ ምን እንመጣለን ብዬ ነው ወደ አባትም እንመጣለን ስለዚህ በዛ ምክንያት የምትጠሪው ባጎትሽ የምትጠራው ባጎቴ ነው እና ብዙ ጊዜ ጥያቄ ይፈጥርብኛል እኔ ማለት ለምን እኔ በቃ ምንም ቢሆን አባቴ ነው የሴት ልጅ አይደለም አባቴ የሚለው ነገርና ስለ አባቴ የሰማው ታሪክም ደስ የማይል ታሪክም ተነግሮኛል ያን ነገር ስሰማ እንኳን ማልሆንም ብያለሁ ለምን እናቴ ለኔ ብዙ ነገር እያረገች ብዙ መስዋዕት እያደረገች አባት ደግሞ ለምን እኔ 3 ወር 4 ወር ሆኛ አይሆንም እሷ እኔን እየተንከባከበች እሱ ደግሞ እኔን እንድታስወርድ እኔ እንዳላድግ እኔ ብዙ ነገር በህይወቴ ላይ ሊደርስብኝ ጥሩ ነገር ያልመከረን አባቴ እንዲሆን እኔም አልፈልገውም
ምንም የወለደ እኮ ቋንቋ ነው ያሳደገ ነው። ይሄ ልጅ አሁን ላንተ ጥየው ቢሄድ አንተ ብታሳድገው እኮ የወለደውን አይደለም የሚፈልገው 18 ዓመት ካደረስከው የሚጠይቀህ አንተን ነው የወለደውን አይደለም። ስታሳድግ ብዙ ዋጋ ትከፍላለህ። የወለደ ደግሞ ምን ወልዶ ቁጭ አድርጎ መሄድማ እኮ በትም እኮ ትልን ይወልዳል እኮ። እውነት ነው። ያው እኔ ጋር ረፊ ቤተሰቤ ግቢ ረፊ ብሎ ነው ያስጠጋኝ። ያው ስለዚህ ታሪክ ሳወራ እኔ ጊዜ ላይ ብዙ ተጽዕኖ ስለሚደርስብኝ ነው። ያው ቸርችም ከመሆኑ አንፃር እኔ ላይ ምዛቻ አለብኝ። ግን ደግሞ ልጁ የዚህ ልጅ አባት ያለው ቸርች ውስጥ ነው። ለምን ይደበቃል? በገባው በስንተኛ ቀኑ ነው? በአራተኛ ቀኑ ብቻ በጣም የሚዘገንን ነገር ነው ማለት ረስቼው ነበር ማለት ከ2 ዓመት በኋላ ይሄንን ማንሳት አልፈልግም። በቃ ህይወቴን ያበላሸው በዛ ሰዓት ላይ ነው። ልጆቹን አልጋ ላይ አስተኝቶ እኔ ፍራሽ ላይ ተኝቼ ማለት ነው መሬት ላይ አንድ ክፍል ቤቱ የ12 ዓመት ልጆች አልጋ ላይ ተኝተው የ12 ዓመት ልጆችን አልጋ ላይ አስተኝቶ ነው እኔን መሬት ላይ ህይወቴን ያበላሸው። እንዳልጮህ አፌን ተይዣለሁ። በር ተቆልፎብኝ ቁልፍ ተነስቷል። ከዛ ስንጨቃጨቅ ልጆቹ ተነሱ። ሴት እኔ ራቆቴ ነኝ አስበው። የሆነ በቃ ስስ ልብስ ነው ለብሼ የተኛሁትኝ። ሱሪም ምንም ማለት ነው እንደዚህ ሱሪም ቢጃማም ሆኖ ስስ ነው እና ከላይ የለበስኩት ብቻ ነው ያለው። ከታች የለበስኩት የለም። ራቆቴ ነው። ግቢ ብትነፍሽ እናቴ ብትሰማ እዚሁ ገድዬ በማዳበሪያ አውጥቼ በጨለማ ጫካ ውስጥ ነው የምጥልሽ ነው በቃ። ይቺ ቃል ነው የተናገረው። መተንፈስ አይቻልም፣ ምን አይቻልም። እዚህ ጋር ከተነፈሽ እዚቹ አሁኑ ላይ ነው ከትፌሽ በማዳበሪያ አድርጌ አውጥቼ ጫካ ውስጥ ጥልሻለሁ። ሌላ ገባበት ያሰብኩት መንገድ ሌላ ነው። ከቤተክርስቲያን ጋር በተያያዘ መንገድ የተፈጠረብኝ ነገር ሌላ ነው። ይሁን የኔ ክብር ምንም አይደለም። እንኳን እኔ ክርስቶስ በብዙ ነገር ተፈትኗል። እንኳን እኔ ማረባ ኃጢአተኛ ሰው በጠዋት ላይ ቀጥታ በውጭ ነው ቆልፎብኝ ወጣው። በውጭ ቆልፎብኝ ወጣ። ልጆቹን ቀስ ብሎ አስወጥቶ በውጭ ቆልፎብኝ ወጣ። ቀርቦ ልጄ ነው ካላል አንዴ ልጄ ነው ይላል፣ አንዴ ልጅ አይደለም እያለ ልጁ 4 ዓመትና 5 ዓመት እስከሚሞላው ነው እየጠበቀ ያለው። የልጁን ፎቶና የሱን ፎቶ ብታየው ራስ መመስከር ትችላለህ። እኔን እንደውም አይመስልም በብዛት ራሱን በቃ አባት የድብቅ ልጅ ደግሞ ራስን ነው የሚመስለው የስርቆት ልጅ ማለት። ያው ቸርቹም ትልቅ ከመሆኑ የተነሳ እኔ ጋር ተሰሚነት አልነበረኝም። እነሱ ጋር ላይ ነው ተሰሚነት የነበራቸው። ሰውም እነሱን ነው የሚደግፈው።